ሁሉ ከቤት ነው አይዛችሁ ጠጡ አላም ተወልዳለች እኮ ሀብታም ሆነሽ ነው በአመታችን አምናም እርጎ ጠጥተናል ሹክ ሲሉ ነው እንጂ ምናቀው ምንም ምናቀው ነገር ባል ይሁን ምን ይሁን እቺ ነው ምድር ይላል ውሸቱ አህታለሽ ደሴ አልጠረጠርሽም ታዲያ አንቺ እኛ ባካል ስንበላ ተመልካቾቻችን ምን አለ ባታስናፍቀን ይላሉ ይምጡና ይሁን ይጎብኙ የናፈቀ መምጣት ነው የናፈቀ መጥቶ መጎብኘት ይችላል ፎቅናተ ላይ ተታይ ኩሽና ይሰራባታል ሚዜው ሁሉ ያጋበሰለ ይለግሳል አዎ ጌታውና ሙሽሪት ቁጭ ብለን እንቀለባለን እነዚህ ውጭ ሄዱ ወንድም አለኝ ያኖርልኛል ቤት ይሰራልኛል እያለች እንደዚህ ለምን አረክም ብላ ስትል ይሄን ቤት እየሰራሁ ነው እያለ ፎቶግራፊ ይልካል አንዱ ቤት አንስቶ ማለት የሰው ቤት አንስቶ የሚያስብ ቤተሰብ ከሌለ አረብ ሀገር ሄዶ መልፋት አንዳንዴ ትርጉም አይኖርም ኧረ ምን ያረጋል አንቺ እኮ ምንም እንዲኮንብኝ አልፈልግም ትላለች ፍቅሯ ልጆች ፍቅር ናቸው ሰረባት እንደምወድ ተናግሬ አውቃለሁ እንደዚህ ተናግሬ አላቅማ እኔ እንትን ያና ጌታ ሰላም የተወደዳችሁ ቤተሰቦቻችን እንዴት ናችሁ ከሚየጓዳ መሰናዷችን ተጀምሯል ዛሬ ደግሞ በኩታበር ወረዳ ከመሆነኛ ተራራ ስር እንገኛለን አብራችሁን እስከ መጨረሻው ድረስ እንድትቆዩ በአክብሮት እንጋብዛለን ሸጋ መሰናዶ ወደናንተ እናደርሳለን ቪዲዮ ላይክ አድርጋችሁ እንድትጀምሩ በአክብሮት እንጠይቃለን እንደወትሮ ቪዲዮአችንን ላይክ ስታደርጉ ይህ በብዙ ድካም የምናዘጋጀው መሰናዶ ለበርካታ ተመልካቾቻችን ይደርሳል ለቻናሉ አዲስ የሆናችሁ ደግሞ የተለያዩ የገጠር ለዛ ያላቸውን ሸጋ መሰናዶች ለመከታተል ሰብስክራይብ ብታደርጉ ተጠቃሚ ትሆናላችሁ እንላለን አሁን በቀጥታ ወደ ዛሬው መሰናዶ እናመራለን ተመልካቾቻችን ዛሬ የምንገኘው ደግሞ በኩታበር ወረዳ ከመሆነኛ ተራራ ስር ነው ዛሬ ከኛ ጋር ቆይታ የምታደርገው እናታችን ደግሞ ወይዘሮ ሙሉ መኮንን ትሰኛለች እንደምን አረፈዳችሁ አልহামዱሊላህ ሰላም አረፈዳችሁ ሰላም ነን አልহামዱሊላህ ዛሬ እንግዲህ እናንተ ጋር ተገኝተናል ማን ነው የሚባለው የሰፈር ኮሳምቦ በሽሎስ ይባላል በሽሎ ዳለ አጠቃላይ መጥሪያው በሽሎ እንደው አጠቃላይ ልዩ መንደሯ ደግሞ ልዩ መንደሯ ኮሳምቦ ናት ኮሳምቦ ትባላለች በጣም ጥሩ እንግዲህ ዛሬ የተጫዋወትን ከዛ ባሻገር ደግሞ እዚህ ኩሽና ነው የምንገኘው ረፋድ ስራ አለ ምንድነው የምንሰራው ዛሬ ፕሮፌሰስ እንቁላል ጎመንም ነው ስለዚህ እንቁላልም እዚህ ቀራርቧል በቃ እየሰራን እናወራ ችግር የለም ያውን የባይሆን ወጉን ነው ስራ ላገስኩም ችግር የለው ባሁን ወቅት ማህር ገብቷል አይደል የማህር ወቅት እንግዲህ ህዳር እየገባ ነው ምን ስራ ነው ያለው አሁን የዱር ስራና ተልፋት ያለባችሁ ድርቆ አጨዳ ድርቆ አጨር አሁን እየሰበሰብን ነው ይንተል አለ የሚባል የሚደነከል እየደነከልን ነው ደግሞ ከተደነከለ ይከመራል ከዛ ቆጨጭ አርጎ ደግሞ ወደ ቤት ይጋላል ቆጨጭ አርጎ ማለት ተከምሮ እዛው ተንፈስ ይባላል ዱር ይከመርና ደግሞ ቤት እንትን ይላል ከድርቆ በተጨማሪ የአዝመራ ስራ ምን አለ አዝመራ ስብሰባውን በቀጣይ የሚመጣ አሁን በቀሎም ጨርሰናል በአላና ያለው በአላው ደግሞ እየደረሰ ነው እንሰብራለን ጤፍ ነው ያለው ደግሞ አሁን ጤፍ በጓሮ ያ ደግሞ እየደረሰ ነው ከባቄላ ሰበራ ቀጥሎ ደግሞ ጤፉ ይመጣል ያን ደግሞ እንለቀልቃለን እንወቃለን ቤታችን እንወላለን ደግሞ በልግ ይመጣል ገብስ እንዘራለን በጥርና በየካቲት እሺ እንዘራለን ይሁን እንግዲህ አያቆምም ልፋቱ ከአመት እስከ አመት አያቆምም እኛ መስራት ነው ስራ ነው እንደው ትንሽ ፋታ የምታገኙት የዱሩ ስራ ትንሽ ፋታ የሚሰጠው በመቾር ነው እንደው በገጠር የካቲት ጥር መውቂያችን ነው እሺ ጥር መውቂያችን ነው የካቲት መጋቢት እናርፋለን መጋቢት ማላለቂያ ላይ በቀሎ ኩትኳቶ ይጀምራል በቀላችን እንጨርሳለን ደግሞ ከዛ የዘራ ነው ገብስ ይደርሳል ገብሳችንና እጅድ ያለን ወደ ሰኔው ሲደርስ ደግሞ ገብሳጨዳ ይመጣል ከዛ ደግሞ እርሻችን እናልሳለን ይዘራውን ደግሞ አዝመራችንን ስበላችንን እንዘራለን ከዛም ተንራለን
አዎ ለየት የሚያደርገው ይሄ እናንተ አካባቢ እንደ ደጋም ገብስም ባቄላም ሌላውን ነገር ያመርታል። እንደ ቆላም ደግሞ ጤፍም ታመርታላችሁ። ጤፍም እናመርታለን። በጣም ይገርማል። ግን ትንሽ ቀዝቀዝ ስለሚል አሁን ከደሴ ከቦሩ እንደዚህ አንፃር ስለማየው አላንሻም ብርድ ነውና እዚህ አካባቢ ጤፍ የሚመረት አይመስለኝም ነበር በፊት። አይ ውርጭ ስላለ ውርጭ የሚባል በጥቅምት አዎ ያ ስለሚመታው አዎ ለዛ አኳያ ነው እንጂ ጤፍም ይሆናል ሁሉም ነገር ይሆናል። አብሽ አለ ደግሞ አብሽም ይሆናል። አብሽም ትዘራላችሁ? ዘርተናል ይሆናል ሁሉም ነገር ይሆናል። ጎመንም በጓሮ አትክልቱ አይደርቄ ጎመን የሚባል አለ። እዚህም ሰላጣ ነው የቀረበው። ሰላጣ ደግሞ አሁን እዚህ አይደርቄ ጎመን ደግሞ አይደርስም እንጂ ተቀቅሎ ነው የሚሆነው አለ። ካሮትም አለ። የጓሮ አትክልትም ታለማላችሁ? አለ። ቃሪያም አለኝ። ውሃ አለ በቅርበት እዚህ እናንተ አካባቢ? እዚህ ጓሮ አለ። ውሃ ችግር የለብንም። እንደ መስኖስ መጠቀም ትችላላችሁ? የለም የመስኖ የለም። ቧንቧ ናት። ሰላብሽ ስታነሱ አንድ እስከዛሬ እንደው ሌላ ቦታ ትዝ ብሎ ይጠይቅ የማላቀው ጓያም ይባላል። ጓያ ትዘራላችሁ እዚህ አካባቢ? አንዘራም ይሆናል ዘርተውት ሆኗል። እስከዚህ ማጥጋቢ አይደለም እንትኑ ይሆናል። ከጓያ ጋር በተገናኘ በጣም ጥያቄ የሚሆንብኝ አሁን ጓያ ይሰብራል ይባላል። እንደው በምን አጋጣሚ ነው እስኪ በዚሁ ለማያውቁት አካባቢዎች ቆላ እንኳን የተወለዱ ልጆች እንዴት እንደሆነ ያውቁታልና ደጋ ግን ጓያ ይዘራምም አይታወቅም። እንዴት ሲሆን ነው ሰው ላይ ጉዳት የሚያደርሰው እግር ይሰብራል የሚባለው? አይ ያ እንግዲህ ተወቅቶ እንትን ደፈጫው ላይ ቁጭ ሲሉበት ነው ብለዋል። ገለባው ነው የተወቃው ላይ እዛ ላይ ቁጭ ሲሉ ያ ነው ሰውነት ላብና እንትን ጋር ያ ነው የሚይዘው ብለዋል። እኛ እንኳን በአካባቢም አይቸማላቅ ትይሩ ነው የምሰማው። ያው ሲባል ነው የምሰማው። ስለዚህ ገለባው ላይ ሰውየው ቁጭ ሲል ሲያልበው ወደ ሰውነቱ የሚገባ ነገር አለ። ቁጭ ብሎ ሲል ሲነሳ ያው ይይዘዋል። መብላቱ ግን ችግር አለው? መብላቱማ ምን ችግር አለው? የጓያ ሽሮ አሁን ይበላል። የተሸመተ ነው የሚበላው። እስኪ ወደ አንቺ ህይወት ልጅነት እንምጣ። የት ተወልዳ ያደገች ወይዘሮ ሙሉ? ቂሃጦ ይባላል ያደግኩት። ጊጣ ይባላል። ተቃላው ጊጣ ይባላል። ጊጣ ልዩ መንደር ቂሃጦ ይባላል። ተወልጄ ያደግኩት እዛ ነው። እዚሁ ኩታበር ወረዳ ነው። ኩታበር ወረዳ ነው። እዚሁ ፊት ለፊት ነው። እዚሁ ነው። ባሻጋሪ ማለት ነው። ባሻጋሪ ነው። በጣም ደስ ይላል። ልጅነት እንዴት ነበር ታዲያ? ትምህርት ቤት ነበር ያኔ በእናንተ ዘመን? ትምህርት ቤት አለ። ጦር አቋረጠ። የመቼ የ82ቱ ጦርነት ማለት ነው? 82 ጊዜ። እሺ እዛ ጊዜ 5ኛ ክፍል ነኝ። በጦርነቱ ጊዜ ልክ ጦሩ ባቆመ ያው ባመቴ ያው ሰው በሰው ነው ያገባሁት። እሱንም አይቼውም አላውቅም። እሱም አይተኛ ያቅ። ትምህርት ቤቱ ቅርብ ነበር? ማን የሚባል ትምህርት ቤት ነው? የልሳ ትምህርት ቤት ይባላል። የልሳ ትምህርት ቤት ነው። እዛው ነው አንተ አካባቢ? እዛው ነው። ያኔ ታዲያ ትምህርት ሲቋረጥ እንግዲህ ትምህርቱን ካልተማረች ባለ ይፈለግ ተብሎ ነው እንዴት ነው? አሁን ታጨሁኝ። ልክ በ8 ወሬ አገባሁ። በዛን ጊዜ ያው ትንሽ ጭንታን የምናቀው ምን ሹክ ሲሉ ነው እንጂ የምናቀው ምንም የምናቀው ነገር ባል ይሁን ምን ይሁን አናቀው። እንደው ስሙን እዚህ አካባቢ ነው የሚኖረው የሚለውንስ እንደው ሰምተሽ ነበር? በጭምጭምታ አሰማሁ። ምንም ወሬ የለም። ወዲያ ላንሻ ነው በሽሎ ነው ይባላል። እዛ ተበሽሎ ባል መጥቶላቸው ይችን ነው ምድር ይላል ውሸቱ። ይችን ነው ምድረው ማንኛው ሌላይቱን እህት አለች ደሴ። እሺ ያቺን ወደዚህ ያለችው ነው ምድረው ይላል። አዲያ በዛን ሰዓት አልጠረጠርሽም ታዲያ አንቺ? አይ አጠረጥራለሁ። አውቃለሁ በደንብ አውቃለሁ። ነው ውሸትን ነው እንጂ የሚለው ነገር አለ። አውቃለሁ። ያው መቼም ያው ተጋባን መጣሁ። ያው በአመት ወለድኩ። አመት አለፍ ብሎኝ በነሐሴ ወለድኩ። በሰርግ ነበረ የተጋባችሁ? አዎ በሰርግ ነው። የሰርግ ትዝታሽ እንዴት ነበረ? የዛ ጤነኛ አለ፣ ጭፈራ አለ። 30 ጋን እዚህ ወደ 30 ጋን እዛ 30 ጋን ተደርጓል። ጠላ ጠላ ተደርጓል። ትልቅ ወንድሙ ነበር የዳረው። 20 ቀን ተጨጎን እንደገና ከዛ በላይ ደግሞ 15 ቀን እህቱ ድሬዳዋ ላይ ጅቡቲ ያሉ ከዛ ደግሞ እንደገና ሞሸሩ ታጠብን በኋላ ማለት ነው። እንግዲህ 20 ቀን ለብቻ ጫጉላ ተሰርቶ ፎናት ያው ጫጉላ በለው ያው ለብቻችሁ ፎናት ላይ ተታይ ኩሽና ይሰራባታል። ሚዜው ሁላ ያበሰለ ይለግሳል። ጌታውና ሙሽሪት ቁጭ ብለን እንቀለባለን። እናንተ ምን ማዘዝ ብቻ ነው?
የምትሰሩት ነገር አይኖርም። እዛ ቂጣ ይመጣል። ቂጣ ይጋግራሉ ለሙሽራ እየተባለ ገንፎ ይገነፋል። ማን ነው ቂጣና ገንፎውን የሚያዘጋጀው? ዘመድ ነው እዛው ቤት ይዞቹ ያመጣሉ። ደሞ ጥብስ ያረጋሉ። በአይነት የስጋ ጥብስ ይሰራል። ሁሉን ነገር ያረጋሉ። የተለያየ ምግብ ያቀርባሉ። ጨዋታ አለ፣ ዘፈን አለ። ቀን በቀን ያጠፋ ይቀጣል፣ ይገረፋል። አዋቂ ደግሞ እዛ እነሱ አካባቢ ተገባ ይታሰራል። ሙሽራም ጣ እየተባለ ገንዘብ እንደዛ እያረግን ነው የመሰረተው ማለት ነው። ያ ባህል ግን አሁን ዛሬ አለ? የዛሬ ሰርግ ላይ ያው የእናንተ የጫጉላ ባህል አለ ዛሬ? የለም። ዛሬ ወደከኝ ተባብለው እንደውም በተሰብ አያውቅም። በተሰብ ተወለዱ በኋላ እንደውም ይላካል በተሰብ ማለት ነው። ያው ልጅቱ ከተስማማች ምን ይደረጋል? ያው እየቀነሱት ይመለሳሉ። ያኔ እናንተ ሳታውቁ ሳትግባቡ ማን ነው ምንድነው የሚለው እንኳን ባህሪውን መልኩን ሳታውቁ ተድራችሁ ተስማምታችሁ ትኖራላችሁ። በዛን ሰዓት ትምህርትሽን ላስተምርሽ ነው እኔ የወሰድኳት ይላል አማጭ። መጣሁን መስከረም ደረሰ። ትምህርት አዶለኝም እንዴ ስለው እቺን ጭምጭምታ ሰምቼ የለ አስተምራለሁ ብሎ ነው እንዴ ያገባው? አሁን ከዚያ ዝም አለኝ። መልስም የለም ዝም አለኝ። ተነስቼ ሄድኩ። የፈከጂ ነው በተሰቦች ላይ ግን አንቺ ኩብለላ ነው። እኔ ኩብለላ ነው። እሺ አሁን አባቴ ምን ሆነሽ መጣሽ? እኔማ አይሳካልኝ፣ ትምህርቴን እፈልጋለሁ። ትምህርቴን መማር ነው የምፈልገው። ቀሐርህን አድርሼልሃለሁ። የትምህርቴን መማር እፈልጋለሁ። ደግሶ መዳር ነበር ሐሳብህ? ያው የከሌ ልጅ የባለጌ የሴት ልጅ እንዳይባል እዛን ሰዓት ከባድ ነው። በክብር መዳር ነበር አላማ። ክብርህን አድርሼልሃለሁና እኔ አሁን ትምህርት መማር እፈልጋለሁ ስል በተሰቡ ሁሉ ተሰበሰበ። አጎቶቼ እሺ እንዴንታለ አጎታለኝ። አረ ይሄ ቦታ አይጠፋሽም፣ አይከፋሽም፣ ለኑሮም ሆነ ለምንም ከተማ ጠጋ ያለ ነው። አሁን በአሁኑ ሰዓትኛ ስንት እየተማርን ተመልሰናል ወደ ግብርና። ምን ልትሰሪ ብሎ ተቆጣኝ። ሲቆጣኝ ከርም ያለው አባቴ ይዞ ይመጣ። በልመና ይዘው ይመጡ። ያው ይዘው ሲመጡ እኔ አይሆንልኝ አስተምርም ማለት ያው ወዲያው አግረገስኩኝ። ሁሉም ሳልደርስ እና ቤቱ እንደማይከፋኝ እሱም ሁሉም ትረገኛሽ ማን ያሉኝ ታውኩኝ። ያው እያደር ትዳሩም እያማረ ልጆቹም ሲመጡ ሁሉ ነገር አበቃ። በጣም ደስ ይላል። እንዴት ነው ታዲያ ጋይ ሰይድን እንደው ይሄን ያህል ዘመን አብራችሁ ለመኖር ያበቃችሁ? ሁሉም ሰው መቼም ያው ሰው እንደመሆናችን ጥንካሬም አለን ደካማ ጎንም አለና መልካም ባህሪው ምንድነው? አብሮ ያኖረን እስካሁን ያቆየን ብለሽ የምታነሺው ጥሩ ባህሪ? ጎበዝ ነው፣ ይነግዳል። ገንዘብ ኪሱ አያኖርም። አንጥተው ሙሉ እንቻያዥ እያለ ያስረክባል። እያባበለ ነው ያዘኝ አንደኛ ማለት ነው። እና ደግሞ አንደኛ የፈለኳት ነገር ግብስ እንድል አይፈልግም። አንቺ እንዲመቸኝ የቻለውን ያደርጋል። ሄዶ እንቺ ሙሉ በዛ ሄዲያ በጋብዱ ሄዲያ በደሴ ሄዲያ ሰኞ ገበያ መስቀላ የሚባል በዛ ሄዲያ ነጋዴ ነው፣ የጦፈ ነጋዴ። ስለዚህ ጠንክራችሁ በመስራት ያው ጠንክረን በመስራት ጎበዝ ነው። ጥቅል ጎመን ይተክላል፣ አትክልት ይተክላል፣ ከብት ያዳቅል። ከብቶቻችንን ደግሞ 2 ይታለባል 3 ይታለባል። በነዛ ደግሞ እየተዳደግን አሁን ሰላማዊ ኑሮ እንኖራለን። እሱም ተሳስቦ እኔም ተሳስቤ አንተ ተብስ እኔ ተብስ ተባብለን እንኖራለን። እንደማንኛውም ቤት አንደፋፈርም። ትልቁ ነገር መከባበር ነው። ከባድ ነው። አሁን በአሁኑ ሰዓት ባልና ሚስት ከባድ ነው። ልክ ነው። እና ኑሮውም የምታዩት እንደዚህ ያለ ነው። ገበያችሁ ማን ነው እዚህ አካባቢ በቅርበት የምትሄዱበት? አሙሲት ገበያ ይባላል። አሙሲት ኩታበር ከተማ ነው። ወዲያ አለፍ ወጣ ይላል። ከተማ ወደ መርገጃ አረፍ ይላል። ወዲያ እንዲያ ድሮ እዚህ ነበር የምንሰራው። ያው ምሪት ስላለ ተመራ። ሰፊ ገበያ ነው። ሰፊ ገበያ ነው። ከብት ይሸጣል፣ እህል ይሸጣል። በግ ብቻ ነው የማይሸጠው፣ አህያ ይሸጣል። እዛ ወዲያ ማዶ ደግሞ ወርቃሪያ የሚባል አለ። እዛ በግ ለችግራችን ከድያን ይሸጥ። ወርቃሪያ ትልቅ ገበያ ነው። ትልቅ ገበያ ነው። ከብት ብቻ ነው የማይውለው፣ ይውላል። በግ ይውላል። ይውላል። የቁም ከብት በሬ ላም እንደዚህ ብቻ ነው የማይውለው። አይውልም። ያገበያያል ሁሉንም። እሺ ሌላው የምናነሳው እንግዲህ ቀደም እንዳሉት አሁን ሰው ታትሮ ወጥቶ ወርዶ
እንትን ካላለ በስተቀር ኑሮ ከባድ ሆኗል። ከባድ ሆኗል። አሁን አርሶ አደሩ እንዴት የተቋቋመው ነው? ከጊዜ ወደ ጊዜ ኑሮ ውድነቱስ ምን ይመስላል? ኑሮ ውድነቱ ያው ባህር ዛፍ ያለው ያችኑ ሸጥ አድርጎ እህሉን ይሸምታል። በቤት ደህና ነው። ሁሉም ሆነ ማንኛውም ነገር በረካ አለው። ገበያው ላይ ያለው ነገር ሳት ቢሆንም ቤት ከመጣ በኋላ በረካ ነው። እሱ መቼም በሁሉም አይጎዳም። አላህ እንደዚህ እያደረጉ ያው ጤና ካለ ሁሉም ነገር አይቸግርም። በጣም ጥሩ። አሁን የገጠር እናቶች አንዱ የሚገርመው ነገር እንደውም ዛሬ ሰው በተለይ ወንዱ የእናቶችንም ጫና እየተረዳ እየመጣ ነው እንጂ እንደው ከጧት እስከ ማታ የቤቱም የውጭም ስራ ነውና አሁን ዛሬ ከነጋ እንደው እስኪ የውሎ ስራሽን እስኪ ንገሪ። የውሎ ስራ ያው ልጆች ተማሪ ናቸው። ከሰዓት ተሆኑ እስከ ሰዓት ድረስ ሰርቼ ከብቶችን አግዳለሁ። የሚበሉትን ነገር ቤትን ማጸዳሁ፣ ከብቶችንም ጠረኩ። ደሞ ሲመጡ የሚበሉት አዘጋጅቼ ከብቶችን አቃናለሁ በግና ከዛ ሲመጡ ቁርስ መክሰሳቸውን በልተው ወደ እኔ ይመጣሉ። ከዛ ይመጣሉ ደሞ ለማታው ወጥ በጊዜ ሰራለሁ ኩሽና። ከዚያ እናመሻለን። ያው ግን ከድሮ ከእናቶቻችን ህይወት የሴቶች ጫና ቀንሷል ብላ ያስባሉ? እንዴት ነው ከበፊቱ አንፃር? መከባበር ካለ ሁሉም ነገር አለ። ዛሬ ደግሞ መደፋፈር ካለ ሰይጣንም እየገባ ሁሉንም ነገር እያፈናቀለ ርዝቁም ይሆን ምንም ይሸሻል። የድሮቹ ቢፈጩም ቢበሉም ንግግር የላቸው። ከበሬታቸው ሌላ ነው። ይበላሉ፣ ጮማውን ቅቤውን ይበላሉ። ድካምም ቢኖር ጤና ናቸው። ፈይተው ነው የሚበሉት። ሁሉ ነገር ከማጀታቸው ይገኛል። ዛሬ ያው ሃይላንድ የሚባል አለ። ያንን ወተታቸውን ይዘው ይሄዱ። አንድ የሚቀንኳን ሌላ ውስጡ ቀርቶ ራሳችንን በሰው የሚል የለም። ወደ ገበያ ላምም የሚያልብሰው ካለ ላም የሚያልብስ አለ። ገፋም የማታውን ወደ ገበያ ነው። ሩጦ ወደ ሽያጭ ነው። የኛ ሰዓት ደግሞ ሁሉ ነገር ንጽህና ነው። ከድሮ የሚለየው ነገር ከድሮ የሚለየው ያለችውን ጽድት አድርገን እንበላለን። ድሮ በሌማት ነበር የሚበላው። በዛ ሰዓት የሚተኛውም እየንዴ ላይ ነው። ቆጣ ጋር ነው የሚተኙት። የኛ ደግሞ ዘበን ጽድት ያለ ነው። ተወልሎ ነው ራሱ እንደ ሰውነት በጨርቅ ታጥቦ ነው የሚኖረው። ብዙ መሻሻል አለ። ሁሉ ነገር ጽድት አድርጎ ይበላል። በአሁኑ ታጥቦ እቃው እንደው ብዙ ቦታ ግን በተለይ ከዘመኑ መሻሻል መለወጥ ከዘመናዊነቱ በተጨማሪ ለአርሶ አደሩ ኑሮ መሻሻል በተለይ አረብ ሀገር ያሉ እህቶቻችን ይነሳሉና የነሱ አስተዋጽኦ እንደው ምን ያህል ነው ይላሉ? አሁን ለሰው ኑሮ መሻሻል ያው በራሴ እኔ እዛ ሰርታ እንዴት ተጠማ ጀምሩ ገንዘብም ሆነ ቤትም ሆነ መታደስ እንዲላን ነው የምፈልገው። እኔ ደግሞ ባንዳንዱ ሳየው እየመጡም በጎንም ለሌላ እየሰጡ ነው እንዴ በጎንም ደግሞ በተሰብም ግማሹን አኑራለ እያለ እየበላ ያው አጉል ውርቀት ደርሰዋል። አጉል ችግር አንጥተዋል። እኔ ግን በራሴ አሁን በጎችም ብር ተሚቀመጥ ራሴ ያዋልድ ያለው የከሷ ገንዘብ ገዝቼ ይዋለዱላ በብዬ ገዝቻለሁ። ሊያስር በግ ማለት ነው። አሁን እነዛ ሲዋለዱ ስመጣ ይቸግራ ግሪክ ጋርጋ ሽጣ አንዱን ነገር ትይዛለች። ልጄ ጎበዝ ናት፣ ገበያ ትይዛለች። ደግሞ ከዚያም ያለውን በአካውንቷ የተወሰነው በአካውንትሽ ላኪ፣ ለአባትሽም ካልሽ በዛም ታሽ ላኪ ተቀመጥሻል። ተቀማጭም ሆኖ አልኳት። ያው ተቀማጭ እያደረገች ነው። እና አሁን የተወሰነ ልጅ ዛም ሄዶ በጣም ችግር አለው። ቤተሰብ ማገዛቸው እንዳለ ሆኖ ነገ ከነገ ወዲያ ደግሞ ተመልሰው ሲመጡ ችግር ላይ የሚወቁበት አጋጣሚ አለ። በጣም ችግር ነው። የሚገነዘብ የለም ከአንዳንዱ አኳያ ማለት ነው። በተለይ ደግሞ ብዙ አካባቢ በተለይ ወንድሞች ወጣቶች እህቶቻቸው የሚልኩላቸውን ገንዘብ እንደው ስራ ለመፍጠር ህይወታቸውን ለማሻሻል እንኳን ቢጠቀሙበት ጥሩ ነበር። ግን ብዙዎቹ ሲቀሙ አልባሌ ቦታ ሲውሉበት ነው የሚታየውና ይሄ ደግሞ በጣም ጎጅ ነው። እንደውም ከቤተሰብ ከሚያጠፋው በላይ በተሰብማ እሷ ደግሞ አንደኛ እነዚህ ውጭ ሄዱ ወንድም አለኝ ያኖርልኛል ቤት ይሰራልኛል እያለች ከአንደኛ አኳያ አሁን እኔ እንዲያልተማረ አባቷንም እንዲያልተማረ ስትል ወዲ ወንድሞቿ ታደላለች ማለት ነው መስያውን። አሁን ያ ሰው ይሄንን ቤት ሰርቼልሻለሁ
ይሄን ቤት እንዲህ አድርገልሻለሁ እያለ ብዙ ውድቀት እየወደቁ እያየናቸው ነው። ይሄንን አይደለም በወንድም አኳያ እንደዚህ እየሆነ ችግር ፈጥሯል። ትክክል ነው። ብዙ በየቦታው ቁጭ ብሎ የሚቀመው ወጣት ከጀርባው የገንዘቡ ምንጭ ምንድነው ተብሎ ቢጣና አረብ ሀገር ያሉ እህቶቻችን ናቸው። ሌላ ከየትም አይመጣም። ከየት ይመጣል? እና እንደዚህ ለምን አያረክም ብላ ስትል ይሄን ቤት እየሰራሁ ነው እያለ ፎቶግራፊ ይልካል። አንድ ቤት አንስቶ ማለት የሰው ቤት አንስቶ ማለት ነው። እና በጣም ችግር መሄድም ጥሩ ነው፣ መሐለ መሄድም ጥሩ ነው። ልክ ነው። በጣም የሚያስብ ቤተሰብ ከሌለ አረብ ሀገር ሄዶ መልፋት አንዳንዴ ትርጉም አይሆንም። ኧረ ምን ያደርጋል? እዚሁም ኑሮውን እዚሁ በአምስት አስር ኑሮውን አቆት አካሄዱን አቆት ይቀመጣል። በጣም አስቸጋሪ ነው። መሄዷን አልፈልግም ነበር ራሴ። ማን በል እንተዋወቃትና በዛው ሰላም ታቅርቢላት ዘይሪያት በዚሁ እንድታይሽ። መዲና ሰይድ የት ነው ያለችው? ሳውዲ ናት። ሳውዲ ነው ያለችው። ስንት አመት ሆናት ከሄደች? አመት ከ4 ወሯ ነው። ግንቦት ነው ሄደችው። ሰላምታ ካለ ልታቀርቢላት ትችያለሽ። መልእክትም ካለ በርቺ ጠንክሪ የሚል እኔማ በርቺ ነው የምላት። እናቴ ዋ ትለኛለች። አንቺ እኮ ምንም እንዲኮንብኝ አልፈልግም ትላለች። የኔ ውዴታ የኔ ፍቅሯ ልጆቼ ፍቅር ናቸው። እና እኔ ምላትን ትሰማለች። ቶሎ ነይ ቶሎም ብላት አሁን ትመጣለች። አንቺ እንዲያሺ ነው የምሆነው እንግዲህ ትላለች። በጣም ደስ ይላል። ስንተኛ ሴት ልጅ ናት እሷ ከሴቶቹ? 4 ወንድ ልጅ አለኝ፣ 2 ሴት ናቸው። እቺ ጋራ እሷ ብቻ ያለች። ስለዚህ ትልቋ ሴት እሷ ናት። ያው ትንሿ እዚሁ ናት፣ ገና እያየናት ነው። ገና የምታየን ናት እቺ። ፈጣሪ እሷንም በሰላም ሰርታ ወደ ሀገሯ የምትመለስ ያድርጋት። እንግዲህ የዛሬው ውሏችን በጣም ደስ የሚል ነበረ። ጥሩ ቆይታ አድርገናል። በእርግጥ እንደው ዛሬ እስኪ ወደ ጓዳ ገባ ብለን ከሚየጓዳ ደግሞ እናታችን ጋር ቆይታ እናድርግ ብለን ነው እንጂ የቤተሰብ አዲስ አይደለም ለተመልካቾቻችንም። ባለፈው አመትም በዚህ ያለፈን ባቄላ እሸቱን በልተን በኋላም ደግሞ ቤት መተን ተስተናግደን በልተን ጠጥተን ሄር ነው። ዛሬ ደግሞ እስኪ እንደው የእናታችን ህይወት የወይዘሮ ሙሉ መኮንንን በደንብ እናውጋ አብረን እንቆይ በሚል ነው። በጣም አመሰግናለሁ ለነበረን ቆይታ። እናንተም መታችሁ ለጠየቃችሁን በአክብሮ እናመሰግናለን። በጣም እናመሰግናለን። ዛሬ ሰረባት ነው ወይ ጉድ! ሰረባት እንደምወድ ተናግሬ አውቃለሁ። እንደዚህ ተናግሬ አላውቅማ እንጂ በቃ ሰረባት ል ነበር ሁሌ በሄድኩበት ላይስት ይሄ ነው ባንክ ጊዜ ሰረባት ነበር ያልቻ ሰረባት ገጠር የለም። እኛ ጋር ቆላ አክስቴ ያለች አስገዶ የሚባል ሀገር አለ። እዛ ስንሄድ በልጅነት ያው ደገኛ ገብስ ስለሆነ ጤፉን እንትን ስንል እሺ ያለውን ደስ ይለናል። ያለው አረ እንደዚህ እንደው መቸጋገር ማን መጣለና ማን እኛ እኮ አሁን እኮ ቤተሰቡ ነን። አመላለሽ ባለፈው ቀልባ አግኝቶኝ ጦሳ ሂጅ ስልክ ሳላነሳ እሸት መጥቶ ሲቸገር ነው ሰውየው አስተዳደረው ሁሉ ከቤት ነው አይዛችሁ ጠጡ። አላም ተወልዳለች እኮ ሀብታም ወለሽ በአመታችን አምናም እርጎ ጠጥተናል። ቤቲ ነበረች እንደውም ጾመኛ ሆና በርበሬ በላቻችን እንጂ እንደው አረ በቃ ይሄ ቀረበ። ይሄን እንብላ። ይሄው እሺ ቢስሚላህ እሺ እንደው ቤቱ እንዲታወቅ አባይ አባላም ቆይ ይላል እሱ ደግሞ በተዋለ አሁን ቁርስ ምሳቸውን በልተው ነው መዛም ሄዱ። እኛ በአካል ስንበላ ሩቅ ላዱት ደግሞ ለተመልካቾቻችን በአይናቸው ይሷረፋል። ምን አለ ባታስናፍቀን ይላሉ። ምን አለ ባታስናፍቀን ወለኑ በላቸው። አዎ ይሄን ያየ ሰው ይምጡና ይሁን ይጎብኙ። የናፈቀ መምጣት ነው። የናፈቀ መጥቶ መጎብኘት ይችላል። አንቺን ትተንሽ በላን። አረ በጣም ተመችቶናል። እሱም ቆለኛ ነው፣ ሰረባት ያውቃል። እኔም እወዳለሁ። አረ ይሄን ብላ በቃ ምንም ሌላ ያስፈልጋል። ኧረ በኋላ ያገለውን ነገር ሰው እኮ እንግዲያ ሲመጣ ያለውን ነገር ሲበሉለት ነው። ቤት ለእንግዲያ ነው። በርበሬ አንቺ ነው ቆይ በርበሬ ጣዕሙ ራሱ እርጎ አረ እንደው እንትኑ ራሱ ታጥቦ መታጠኑ ራሱ እቃው ከተማ እኮ ምንም የወተት ለዛ
ነግራለሁ እኮ አርቲፊሻል ነው ማለት እኮ ነው። አርቲፊሻል አሽራና ማስላል እናንተ ብሉ እየበላህ ነው ብላ ጋሴ የማይበላው እዚህ ስልቆታል እዚህ ስልቆሃል እኮ አይልቀውም ያዝ ብርጭቆ ነው እዛ እኔ ጠጋላለሁ እኮ እዛ በበኩል ነው እየበላ ነው ኧረ እየበላ ነው ኧረ በአላ በቃ በቃ ጠጡ ማይጠጣ ይሄ ለእናንተ የተቀመጠ ነው። ይሄን ካልጨረሳችሁማ አትሄዱም። ያለም ጋር ሰይድ ይሄን ካልጨረሳችሁ መሄድ የለም። ቆይ ከመንጂ እዚህ እንዳናነካ ቆንበራለን። እሺ ቀምሳለ ብሉ ገና ባቄላ እሸት ላምጪ ነው በቀጥዬ እኛ ወዳችን ሞላ እንግዲህ ገር በገር እንዲሆን ኑሮውም ሁሉም አረፍታላችሁ። ባቄላ እሸትማ አምና በዛው ሂደን ስትመለስ ትመጣላችሁ ብለን ሙንገራኛ በዛ በእንትና ባቋራ ሲያሳዩን ደግሞ ስለነበረ በጎራው ነው ጫካ በዚህ መታችሁ ምሳቸውን በልተው በቃ ሲመጣ ይያሉ ነው ሰጣው ነው እየጠጣው ነው። አረ ወለደ እናንተ እየጠጣን ይወጣል አለኛ እናስጀምሩ ጊዜ ከዚህ በኋላ ተጠጣ ደግሞ የፈላው እንዲጠጡ በቃ ነው ላይ የተፈለገ አንድ ወር ቆር ያለ ያው ተፈለገ ፎርማ ያለው ሃይላንድ ፈሊና በሃይላንድ አድርጉ ምንም ነገር ወላሂ ይዘናል ሃይላንድ ታዲያ ወላሂ ምንም እንትን የለም ይዘናል ያው እዚሁ ቀረበ እኮ ይበላል አንተ በላን ልጅ ልጁ ደግሞ የራሱ ጣለው እዛ ይሄን ነው ይወበላል ምንም መከየት ምናምን አላውቅም እንኳን እንደዚህ ተቀራርበን ቀርቶ ግን ተዘባታይ ተተውበተ ተከትዬ ነው ማለት ማዘዩ ማስናገር መከራ ሆናል። ምንም ችግር የለውም እንትን ይበልና የምታየው አሁን በቤቱ ጊዜ እኮ የሰራው ስራ ቀላል አይደለም። ምን አረፍኩ ሳይመች ቤት እንኳን ሳትሄድ አበዝ በል ነው ያ መጨነቅ ብቻ ለኔ በቃ አንዱ ትልቅ ጥበብ ነው እኮ በቃ የሚያደርገው ነው ሰው ታውኝ ምንድን ነው ወተት በቃ ያሮጊት ሲሆን ወዲሁም ጠጥ ይበያ ሄድና ነው እንደዚህ መጨናነቅ አይደለም ለዛው እኮ አይደል አይ ቀስ እያቁላጣ እንደፈለክ እየተኛም እየተነሳታ በእነመጣነጣችሁ ቤታችሁ ሙሉ ይሁን። አላህ ይስጥልን። በጣም ነው የምናመሰግነው። አሁን ለሻይ በመሸኝ እናትላችሁ